በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በራሱ ኃይልና ስልጣን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ተነሳ፣ ሰይጣንንም ማሰረው፣ አዳምንም ነፃ ወጣው። ከእንግዲህ ወዲህ ደስታ፣ ሰላም፣ ሐሴት፣ ፍስሐ ሆነ እያልን ትንሣኤውን ተከትለን በዚህ በበዓለ ሃምሳ በዚህ ሰላምታ እሱ አምላካችን ለእኛ ያደረገውን ያንን ታላቁን ሞትን ድል አድርጎ የተነሳበትን ትንሣኤ እያበሰርን እንሰነብታለን። ቅድስት ቤተክርስቲያናችን ይህንንም እንግዲህ በቅዳሴዋ በአገልግሎቷ ሁሉ እያነሳች ክርስቶስ ከሙታን ተለይቶ ተነሳ እያለች እኛም ሞተን ፈርሰን በስብሰን እንደማንቀር መድኃኔዓለም ኢየሱስ ክርስቶስ የሙታን በኩር ሆኖ የተነሳበትን ይህንን ታላቅ በዓል ከ9ኙ አበይት በዓላት አንዱ የሆነውን እያሰበች እኛም እንድናስብ እያደረገች በዚህ መልኩ ደጅ እየጠናን አምላካችንን በቸርነትህ እባክህን ይህንን ብርሃን እያሳየህን ከአንተ ጋር የምንኖርበትን ጥበቡን ማስተዋሉን ስጠህን እያልን እየተማጸን እንቆያለን። እግዚአብሔር አምላካችን ይችን ዕለት ባርኮ ቀድሶ ስለሰጠን የፍቅር አምላክ ክብርና ምስጋና ለገናና ስሙ ይሁንልን። አማላጅቱም ንጽሕተ ንጹሐን ቅድስተ ቅዱሳንም መብርሃንም ልመናዋ፣ ጸሎቷ፣ ቃል ኪዳኗ ሁልጊዜም አብሮን ነውና ስሟ የከበረ የተመሰገነ ይሁን። የሞቱን መስቀል ተሸክሞ በኋላዬ የማይከተለኝ ለእኔ ሊሆን አይገባውም፣ ነፍሱን ሊያድን የሚወድ ያጠፋታል፣ ነፍሱን ስለ እኔ የሚያጠፋ ግን ያገኛታል በማለት የሕይወት ባለቤት መድኃኔዓለም ኢየሱስ ክርስቶስ የተናገረውን ቃል መሰረት በማድረግ የማቴዎስ ወንጌል ምዕራፍ 10 ቁጥር 38 ኃላፊ ጠፊ የሆነውን ምድራዊ መንግስት በመተው የማያልፈውን ዘላለማዊ ሰማያዊ መንግስት ተስፋ አድርገው ከጣዖት አምላኪዎች፣ ከአሕዛብ፣ ከመናፍቃን የደረሰባቸውን መራራ ሞት ማለትም እሳቱን ስለቱን ፊት ለፊት በመጋፈጥ ከማዕከለ ምድር እስከ ጽንፍ ምድር የክርስቶስን ወንጌለ መንግስት ያስተማሩ ቅዱሳን ሰማዕታት ብዙዎች ናቸው። ከነዚህም ሰማዕታት አንዱ የልዳው ሰማዕት የቤሩት ኮከብ ቅዱስ ጊዮርጊስ ነው። የቅዱስ ጊዮርጊስን ሕይወት በተመለከተ በየዓመቱ ሚያዝያ 23 ቀን ሰማዕትነቱን የፈጸመበትን ታላቁን በዓል እናስባለን፣ እናከብራለንና መጽሐፈ ስንክሳራችን በቅድሚያ ምን እንደሚል ቀጣዩ መልእክታችን እሱ ላይ የሚያተኩር ነው። መጽሐፈ ስንክሳራችንን ደግሞ አንብበን ሌሎች ከዚሁ ጋር የተያዙ ቅዱስ ጊዮርጊስን የሚያወሱ ነገሮችንም ሌሎች ምንጮች ጠቅሰንም የምንነጋገረው ይሆናል። የፈረሰኛው የልዳው ሰማዕት የተርሴስ ፀሐይ የቅዱስ ጊዮርጊስ ጸሎቱ፣ በረከቱ፣ አማላጅነቱ አምነን በምንማጸነው በሁላችንም ላይ አድሮ ለዘላለሙ ይኑር። አምላከ ቅዱስ ጊዮርጊስም ቸሮ መድኃኔዓለም ቅዱስ ጊዮርጊስን በገድሉ እንደምናነበው ቅዱስ ጊዮርጊስን አይዞ በርታ፣ ጽና፣ ይህንን እስክትፈጽም ድረስ አብሬ ካንተ ጋር ነኝ እያለ ከነዚያ ከሰባ ነገስታት ጋር በሚጋደል ጊዜ አብሮት እንደነበረ ከእኛም ከሕይወታችን እንዳይጠፋብን እሱ አምላካችን ለቅዱሳን የሰጠውን በረከት ለእኛም እንዲያበዛልን እንዲሰጠን እየተማጸን ነው። እንግዲህ የቅዱስ ጊዮርጊስን ሕይወቱን ከብዙ በጥቂቱ ከሙሉ በከፊሉ መጽሐፈ ስንክሳራችን የሚያነሳውን አስቀድመን ወደ ታሪኩ እንዲህ እናመራለን። እንዲህ ይላል መጽሐፈ ስንክሳር የሚያዝያ 23ን ሲነግረን፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 23 በዚች ቀን ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ ሆነ። የዚህም ቅዱስ አባቱ መስፍን ነው። ስሙም አንስጣሴዎስ ይባላል። ከቀጰዶቅያ ሀገር ነው። የእናቱም ስም ቴዎብስታ ይባላል። ከፍልስጤም ሀገር ናት። ታናሽ ሆኖ ሳለ አባቱ አረፈ። 20 ዓመትም በሆነው ጊዜ የአባቱን ሹመት ሊቀበል ወደ ንጉሥ ዱዲያኖስ ዘንድ ሄደ። ንጉሡም ጣዖት አቁሞ ጣዖትን እንዲያመልኩ ሰዎቹን ሁሉ ሲያስገድዳቸው አገኘው። ይህንንም አይቶ ቅዱስ ጊዮርጊስ እጅግ አዘነ። በእርሱ ዘንድ ያለውን ገንዘቡን ሁሉ ለድሆች ለምስኪኖች ሰጠ። ባሮቹንም ነፃ አወጣቸው። ከዚህ በኋላ በንጉሥ ፊት ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡም አባበለው፣ ብዙ ቃል ኪዳንም ገባለት። እርሱ ግን አልተቀበለውም። ለመስማት እንኳ የሚያስጨንቅ ስቃይን አሰቃየው። ጌታችን ግን ያጸነዋል፣ ቁስሉንም ያድነዋል። 3 ጊዜም እንደሚሞት እርሱም እንደሚያስነሳው በአራተኛውም የምስክርነት አክሊልን እንደሚቀበል ነገረው። ቃል ኪዳንም ሰጠው። ስሙ በዓለም ሁሉ የተገለጠ ይሆን ዘንድ በተጋድሎና መከራ በመቀበልም ጽኑ በሆነ ስቃይም 7 ዓመት እንደሚኖር መላእክትም እንደሚያገለግሉት ነገረው። ንጉሡም ቅዱስ ጊዮርጊስ ባለመታዘዙና ባለመመለሱ እጅግ አዘነ። ስለዚህም አትናሲዮስ የሚባል ታላቅ ስራየኛ መጣ። እርሱም መርዝን ቀምሞ በጽዋ መልቶ አሰማት ደግሞ እንዲጠጣ ለቅዱስ ጊዮርጊስ ሰጠው። ወዲያውም የሚሞት መስሎት ነበር። ቅዱሱም ያን ጽዋ ጠጣው።
ምንም ጉዳት አልደረሰበትም። ያ መሰሪም በክብር ባለቤት በጌታችን ኢየሱስ አምኖ በሰማዕትነት ሞተ። ከእርሱም ጋር ሌሎች ብዙዎች ሰዎች በሰማዕትነት ሞተው የሕይወት አክሊል ተቀበሉ። ቁጥራቸውም 30,700 ነፍስ ነው። ቅዱስ ጊዮርጊስም በዱዲያኖስና በሰባ ነገሥታት ፊት በቆመ ጊዜ በዚያም የተቀመጡባቸው የእንጨት ወንበሮች ነበሩ። ቅዱሱንም እኒህን የተቀመጥንባቸውን ወንበሮች እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ካንተ እንሻለን አሉት። በዚያን ጊዜም ቅዱስ ጊዮርጊስ ጸለየ፣ እንዳሉትም አደረጋቸው። ይህንንም ድንቅ ሥራ አይተው ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ከዚህም በኋላ ቅዱሱን ወስደው በጎድጓዳ ብረት ምጣድ ውስጥ አበሰሉት። አቃጥለው አሳረረውም። ሥጋውንና አጥንቱን ፈጭተው አመድ አድርገው ከረጅም ተራራ ላይ በተኑት። ጌታችንም ነፍሱን ወደ ሥጋው መልሷት ደግሞ አስነሳው። ወደ ነገሥታቱም ተመልሶ በክብረ ባለቤት በጌታችን ኢየሱስ ስም ሰበከ። ቁጥር የሌላቸው አሕዛብ አይተው አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ነገሥታቱም ደግመው ሙታኖችን ብታስነሳ አምላክህ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት። ቅዱሱም ጸለየ። ከጉድጓዱም ውስጥ ወንዶችና ሴቶችን ጎልማሶችንም አስነሳላቸው። እነዚያም በክብር ባለቤት በጌታችን ስም አስተማሩ፣ የገሃነምንም ወሬ ተናገሩ። ጥምቀትንም ተቀብለው ተመልሰው አረፉ። ከሃዲያን ነገሥታት ግን ሙታንን ያስነሳ አይደለም የረቂቁ ሰይጣናትን አሳየህ እንጂ ብለው ተከራከሩ። ከዚያም ከጭንቀታቸው ብዛት የተነሳ ከአንዲት ድሃ ሴት ዘንድ አስጠበቁት። እርሷም እንጀራ ልትለምንለት ወጣች። የእግዚአብሔር መልአክ በላዩ ከበጎ ነገር ሁሉ የተመላ ማዕድን አቀረበለት። የዚያች መበለትም የቤቷ ምሰሶ ቅርንጫፍን አበቀለ፣ ታላቅ ዛፍም ሆነ። ያችን መበለት በተመለሰች ጊዜ የቤቷ ምሰሶ ቅርንጫፍ አብቅሎ ታላቅ ዛፍ እንደሆነ ስለ ማዕዱም ይህን ታላቅ ምልክት አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱሱም እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነትህ እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ። ስለ ጌታችን እምነትም ማስተማራትና በመስቀል ምልክት አማተበው። ያን ጊዜም አየ። ቅዱሱም በሌላ ጊዜ እንዲሰማ እንዲናገርና እንዲሄድ እንዲያገለግለኝም እኔ እሻለሁ አላት። በዚያን ጊዜ ንጉሡ በሀገሩ ሜዳ ውስጥ ሲዘዋወር ያችን ዛፍ አይቶ አደነቀ። ስለ እርሷም ጠየቀ። ቅዱስ ጊዮርጊስ በእርሷ ዘንድ የተቀመጠባት የዚያች መበለት የቤቷ ምሰሶ እንደሆነ ነገሩት። ንጉሡም ተቆጣ። ቅዱሱንም ከዚያ ወስዶ አስገረፈው። በመንኮራኩርም አበራዩት። ሙቶም ከከተማ ውጭ ጣሉት። ጌታችንም ከሞት አስነሳው። ወደ ነገሥታቱም ተመለሰ። ንጉሡም አይቶ ደነገጠ፣ ስለ ሕይወቱም አደነቀ። ከዚህ በኋላ ይሸነግለው ዘንድ ጀመረ። በመንግስቱ ላይም ሁለተኛ ያደርገው ዘንድ ቃል ገባለት። ቅዱስ ጊዮርጊስም እየዘበተበት ነገ በጠዋት ለአማልክቶች መስዋዕትን አቀርባለሁ፣ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሡም እውነት የሚሰዋ መስሎት ደስ አለው። ወደ ቤተ መንግስቱ እልፍኝ አስገብቶ አሳደረው። ለጸሎትም ተነሳ። የዳዊትንም መዝሙር አነበበ። የዱዲያኖስ ሚስቱ ለእስክንድርያ ንግሥት ሰምታ ቃሉ ደስ አሰኛት። የሚያነበውንም ይተረጉምላት ዘንድ ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ ሊያስረዳትና ሊያስገነዝባት ጀመረ። ትምህርቱን በልቧ ተቀርጾ በክብር ባለቤት በጌታችን አመነች። በማግስቱም ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ አዋጅ ነጋሪ ዞረ። የቤቷን ምሰሶ ያበቀለላት ያቺ መበለት ሰምታ እውነት መስሏት እጅግ እያዘነች ልጇን ተሸክማ እያለቀሰችም ወጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ አለ። ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔም ይመጣ ዘንድ በክብረ ባለቤት በጌታዬ ኢየሱስ ስም እዘዘው አለው። ያን ጊዜ ያ ልጅ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቤት ሄዶ አዘዘው። በጣዖቱ ያደረ የአርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውኑ ዋጠችው። ጣዖታቱንም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖቹ ጋር አፈረ። ብስጭትና ቁጣንም እንደተመላ ወደ ንግሥት ሚስቱ ዘንድ ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩህምን? አለችው። ይህንንም ከእርሷ ሰምቶ በእርሷ ላይ እጅግ ተቆጣ። ወደ ክብረ ባለቤት ክርስቶስ እምነት የከበረ ጊዮርጊስ እንዳስገባ ታወቀ። ከዚህም በኋላ ከከተማ ውጭ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። በዚያም ጊዜ በቅዱስ ጊዮርጊስ ሥራ
ነገስታቱ ሁሉም ደነገጡ። ሀፍረት ደግሞ እንዳይጨምርባቸው ከእርሱም እንዲያርፍ ራሱን በሰይፍ ይቆርጡ ዘንድ እንዲጽፍ ንጉሥ ዱዲያኖስን መከሩት። ያን ጊዜም የክቡር ጊዮርጊስን ራስ በሰይፍ ይቆርጡ ዘንድ አዘዘ። ድል አድራጊ ጊዮርጊስም እጅግ ደስ አለው። እሳት ከሰማይ አውርዶ 70ውን ነገሥት ያቃጥላቸው ዘንድ መከራውም ከክርስቲያን ወገን ጸጥ ይል ዘንድ ጌታችንን ለመነው። ወዲያውም እሳት ወርዶ ከሰራዊታቸው ጋር 70ውን ነገሥታት አቃጠላቸው። ከዚያም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገልጾ ብዙ ቃል ኪዳን ሰጠው። በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ ደመስሳለሁ። በመከራም ውስጥ ሆኖ በባህርም ሆነ በየብስ ወይም በደዌ በስምህ የሚለምነኝን እኔ ፈጥኜ ከመከራው አድነዋለሁ። ይህንንም ጌታችን ተናግሮ በክብር ወደ ሰማይ ወጣ። ከዚህ በኋላ ራሱን ዘንበል አድርጎ በሰይፍ ቆረጡት። በመንግሥተ ሰማያት አኪላትን ተቀበለ። ከአገልጋዮቹም የቀሩት ሥጋውን ወስደው በልብስ ጠቀለሉት። ወደ ሀገሩ ልዳም ወሰዱት። ቤተ ክርስቲያንም ሰርተው በውስጡ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። የቅዱስ ጊዮርጊስን በረከቱ ረድኤቱ ሁላችን የክርስቲያንም ወገኖች ከሥጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን ይላል። እንግዲህ የመጽሐፈ ስንክሳራችን ሚያዝያ 23ን የልዳውን ሰማዕት የቅዱስ ጊዮርጊስን ታሪክ በሚነግረን አንቀጹ እንግዲህ ቃል ኪዳን እንደተገባለት ከላይ እንዳየነው ማንም ሰው በባህርም ሆነ በየብስ ከባድ ችግር ደርሶበት ወይም ባስከፊ የስቃይ ሕመም ተይዞ ባንተ ተማጽኖ በእኔ አምኖ ከለመነኝ ፈጥኜ ከደረሰበት ችግር ሁሉ እኔ አድነዋለሁ ሲል ፈጣሪያችን ኢየሱስ ክርስቶስ ቃል ኪዳን ገባለት። ቅዱስ ጊዮርጊስም ከፈጣሪው የምሕረት ቃል ኪዳን ተቀብሎ ለ7 ዓመታት ያህል ጽኑ የሆነ ተጋድሎ ከተጋደለ በኋላ ሚያዝያ 23 ቀን በ27 ዓመት ዕድሜው አንገቱን በሰይፍ ተቆርጧል። ቅዱስ ጊዮርጊስ አንገቱን በሰይፍ በተቆረጠ ጊዜ ከአንገቱ ውሃ ደምና ወተት ፈሷል። ለዚህም ነው ቅዱስ ያሬድ ቅዱስ ጊዮርጊስ ሶበ ተከለለ ደም ወማይ ወሃሊብ እምነ ከሳዱ ፈልፈለ ሲል በዝማሬው የገለጸው። ቅዱስ ጊዮርጊስ ሚያዝያ 23 ቀን አንገቱን በሰይፍ ተቆርጦ የሰማዕትነት ክብር በተቀበለ ጊዜ በተጋደለባቸው በ7 ዓመታት ልክ 7 አኪላት ከሰማይ ወርደውለታል። አሁንም የተነጋገርንበትን ጠቅለል የሚያደርግልንና የልዳው ሰማዕት የቅዱስ ጊዮርጊስን ነገር አጽንቶ አብልጦ አብዝቶ ከሚነግረን ምንጭ ደግሞ እንደዚሁ ሌላ አንድ ነገር እናክል። ቅዱስ ጊዮርጊስ በ3ኛው ክፍለ ዘመን አጋማሽ ላይ ዘመነ ሰማዕታት ተብሎ በሚታወቀው ክርስቲያኖች ስለ ክርስቶስ በመመስከር 40 ዘመን ስደት ግፍና መከራ ተቀብለው የሰማዕትነት አኪላቸውን በተቀዳጁበት በዲዮቅልጥያኖስ ዘመን የተነሳ ታላቅ ሰማዕት ነው። አባቱ በዕብራይስጥ ቋንቋ ዘሮንቶስ ሲሆን በጥንቱ የግብፅ ልሳን አንስጣሲዮስ ይባላል። እናቱ ቴዎብስታ ትባላለች። የተወለደው በልዳ በሶሪያ ፍልስጤም በ280 ዓመተ ምህረት ነው። አባቱ በልጅነቱ አርፏል። አባቱ በቀድሞ አጠራር ቀጰዶቅያ የምትባል የሮም ግዛት ዕጣ የነበረች ሀገረ ገዢ ነበረ። በኋላ ግን በፍልስጤም አውራጃ ልዳ ወይም ኢዮጴ በምትባል ቦታ ሄዶ እንደወደዱትና በዚያው እንደተቀመጠ ገድለ ጊዮርጊስ ይናገራል። ይህ ታላቅ ሰማዕት ቅዱስ መጽሐፍትንና ፈረስ ግልቢያን ተምሮ 20 ዓመት በሆነው ጊዜ ወደ ቤሩት ሀገር በመሄድ በዚያ ይመለክ የነበረውን መንፈሰ ሰይጣን ያደረበትን የመኮንኑ ልጅ እንዲበላት የተሰጠውን ዘንዶ በክርስቶስ ስም ከገደለው በኋላ እጅ መንሻ ይዞ ወደ ንጉሠ ፋርስ ሄደ። በዚያ ሀገር ግን ነገስታቱ ጣዖታትን በማምለክ ክርስቲያኖችን ሲያሳድዷቸው አይቶ አዘነ። ልቡም በክርስቶስ ፍቅር ነዶ ወደ ሀገር ያልመለስም ስለ ክርስቶስ ስም እዚሁ እሞታለሁ አለና እኔ የክርስቲያን ወገን ነኝ፣ እምነቴም በጌታችን በኢየሱስ ክርስቶስ ነው በማለት መሰከረ። ከዚያም ንጉሱ ልብሱን ገፈው በእንጨት ላይ እንዲሰቅሉት፣ ዳግመኛም የዘንባባ ሾህ የመሳሰሉ 70 የብረት ችንካሮች ሰርተው በእነዚያ እንዲቸነክሩትና አጥንቱን ሁሉ እንዲቀጠቅጡ ታዘዘ። ቅዱስ ጊዮርጊስ ግን በትዕግስት በመሆን ፈጣሪ ኢየሱስ ክርስቶስ በመስቀል እንደተሰቀለ እንዴት አላስብም በማለት በመከራው ጸና። እንግዲህ ስለ ወጣትነቱና ስለ አለቅነቱ፣ ስለ ተጋድሎና ስላደረገው ታምራት እጅግ በጣም በርካታ ጉዳዮች ከገድሉ ላይ ማንበብ እንችላለን። ስለ ዝሮተ አጽሙ ስለተበተነበት ደግሞ ጥር 18 ስለምናከብረውም በዚህ መልኩ የሚነገር እጅግ በጣም ግሩም የሆነ አምላካችን በሱ ላይ ያደረገው ድንቅ ስራ የሚገለጽበት ታሪክ አለ። ሊቀ ሰማዕታት ስለመባሉ ደግሞ ቀጣዩን እንበል። የጌታችን የኢየሱስ ክርስቶስ እውነተኛ ሰማዕት ቅዱስ ጊዮርጊስ ከተወለደበት ቀን ጀምሮ ለሰማዕትነት እስከተጠራበት የኖረውን ሕይወት፣ በሰማዕትነቱ የፈጸመውን ድንቅ ስራ፣ ረቂቅ የሆነውን የተጋድሎውን ታሪክ በዝርዝር ማቅረብ ከባድ ነው።
ይሁንና በዘመነ ሰማዕታት በማኅበረ ሰማዕታት ውስጥ ታላቁን ገድል የተጋደለ ለክብረ አክሊል የተመረጠ በመሆኑ የክብረ ባለቤት ጌታችን ኢየሱስ ክርስቶስ ከፍተኛውን የሊቀ ሰማዕትነትን ማዕረግ ሰጥቶታል። በሰማዕታት መካከል ከፍ ከፍ አድርጎታል። ከሴቶች ልጆች ዮሐንስ መጥምቅን የሚበልጠው እንደሌለ ሁሉ በማኅበረ ሰማዕታት መካከልም ቅዱስ ጊዮርጊስን የሚመስለው የሚተካከለው እንደሌለ መስክሮለታል። ባሕረ ጥበባት ቅዱስ ያሬድም ሲመሰክርለት ስለ ክርስቶስ ፍቅር መልካሙን ገድል የተጋደልክ ብፁዕ ጊዮርጊስ ስልጣንን ተሰጠለት፣ ምድርን ረገጠ፣ ሙታንን አነሳ፣ በክርስቶስ ጸጋ ወደ ገነት አስገባቸው በማለት ታላቁ ቅዱስ ጊዮርጊስ ሰማዕቱ ከተጋድሎ ብዛት የተነሳ ከፈጣሪው ሰማያዊ ስልጣን እንደተቀበለ አስገንዝቦናል። ቅዱስ እስጢፋኖስ ከጌታችን ቀጥሎ ከሐዋርያት አስቀድሞ ሰማዕትነት በመቀበል ቀዳሚ እንደተባለ ሁሉ ቅዱስ ጊዮርጊስም በሰማዕታት ማኅበር ውስጥ ቀዳሚ ተብሏል። ቅዱስ ጊዮርጊስ የደረሰበትን ጸዋትወ መከራ ሁሉ በፍጹም እምነት ተቀብሎ በድል በመወጣቱ የልዳ ፀሐይ የፋርስ ኮከብ ተብሎ ተጠርቷል። ሊቁ ቅዱስ ያሬድ ይህ ሰው ጻድቅና የዋህ መፍቀሬ ነግድ ሙታንን ያስነሳል፣ አጋንንትን ያወጣል፣ ለምጻሞችን ያነጻል፣ ጊዮርጊስን በማመን የክርስቶስ ምስክር የሆነ የጽድቅ ፀሐይ ጊዮርጊስ እንደ ኮከብ ብሩህ ነው ሲል መስክሮለታል። ስለ ረፍቱ ደግሞ በመጨረሻም ብዙ ተጋድሎችን ለ7 ዓመታት ከፈጸመ በኋላ ንጉሱ የቅዱስ ጊዮርጊስ ራስ በሰይፍ እንዲቆረጥ አዞ ወደ መሰየፊያው ቦታ ሲሄድ እሳት ከሰማይ ወርዶ 70ውን ነገስታት ያቃጥላቸው ዘንድ መከራውም ከክርስቲያኖች ጸጥ ይል ዘንድ ጸለየ። ወዲያውኑም እሳት ከሰማይ ወርዶ 70 ነገስታትን አቃጥሏቸዋል። ባሕረ ጥበባት ቅዱስ ያሬድ እንዲህ ሲል እንደመዘገበው በነገስታት ፊት የሰማዕት ቅዱስ ጊዮርጊስ በሰይፍ መቆረጡ ዛሬ ተጻፈ። ጊዮርጊስ ጸለየ፣ በእሳት አቃጠላቸው። በእውነት ጊዮርጊስ ኃይልን የሚያደርግ ኃያል ነው ሲል ተናግሯል። ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ብዙ ቃል ኪዳን ከሰጠው በኋላ በክብር ወደ ሰማይ ወጣ። ከዚያም ፊቱን ወደ ምስራቅ መልሶ ራሱን ዘንበል አድርጎ ሚያዝያ 23 ቀን በሰይፍ ቆርጠውት የሰማዕትነትን አክሊል ተቀዳጅቷል። ከአገልጋዮቹ መካከል የቀሩት ስጋውን ወስደው በንጹሕ ልብስ ጠቅልለው ወደ ሀገሩ ልዳ በመውሰድ ቤተ ክርስቲያን ሰርተው በውስጡ አኖሩት። በቤተ ክርስቲያኑም ብዙ ታምራት ተገልጧል። የሰማዕታት አለቃ ቅዱስ ጊዮርጊስ በመጨረሻይቱ ሰዓት የተናገራትን ቃል ቅዱስ ያሬድ እንዲህ ሲል በዜማ ገልጾታል። ቅዱስ ጊዮርጊስ እንዲህ ሲል ለመነ። አቤቱ ኢየሱስ ክርስቶስ ብዬ ጠራሃለሁ። አቤቱ ጌታዬና አምላኬን ነፍሴን አትተዋት። ይህን ሁሉ ገድሉን ፈጸመ፣ በመልካምና በሰላም ወደ ማረፊያው ገባ በማለት ተናግሯል። ሊቁ አያይዞም ክርስቶስን የወደደው ምስክር የሆነው ዘንድ ነፍሱን የሰጠ ንዑድ ክቡር ኃያልና ተጋዳይ ጊዮርጊስ በትዕግስቱ ገድሉን ፈጸመ በማለት ሊቀ ሰማዕታት ቅዱስ ጊዮርጊስ የጀመረውን ተጋድሎ በትዕግስት መፈጸሙን ሊቆ መስክሮለታል። ዳግመኛም አባታችን ቅዱስ ጊዮርጊስ እንዲህ ሲል ለመነ። አቤቱ ምድርን የጎበኛሃት የማጠፋ ብርሃን ለአንተ ለሶስትነት ምስጋና ይገባል ብሎ ጸለየ በማለት ቅዱስ ጊዮርጊስ የሥላሴ አንድነትንና ሶስትነትን እየመሰከረ መጋደሉን ሊቁ ተናግሯል። ዳግመኛም ብፁዕ ጊዮርጊስ እንደ ከበሮ እየመቱት በደብረ ይድራስ ወገሩት። አባታችን ጊዮርጊስ በትዕግስቱ ተጋድሎውን ፈጸመ ብሎ በሰማዕትነቱ በተቀበለው የምሕረት ቃል ኪዳን ወዳጆቹን ለመርዳትና ለመታደግ ፍጡነ ረድኤት በመሆኑ ኢትዮጵያውያን ከልብ ያፈቅሩታል። የሀገሪቱ ባለውለታ ስለሆነ በስሙ ዝክር እየዘከሩ ማህበር እየደገሱ ቤተ ክርስቲያን እያሰሩ ለነዳያን ምጽዋት እየሰጡ ይማጸኑታል፣ ያከብሩታል። ቅዱስ ያሬድ ኢትዮጵያውያን ሁሉ በመወከል እንዲህ ብሎ ሰማዕትነቱን ያመሰግናል። ይህ ሰው ተጋዳይ የክብር ኮከብ ነው። ታላቅ ኃይልን የሚያደርግበትን ስልጣን ለእርሱ ተሰጠ። ምድርን ረገጠ፣ ሙታንን አነሳ። ጊዮርጊስ ኃያልና ተጋዳይ ነው ሲል አወድሶታል። ይህ በእግዚአብሔርና በመላእክት በሰማያውያንና በምድራውያን ተወዳጅ የሆነ ታላቁ ሰማዕት ቅዱስ ጊዮርጊስ ከተገባለት ቃል ኪዳን ተሳታፊ እንድንሆን በስሙ መማጸንና መታሰቢያውን ማድረግ እንደሚገባ ቅዱስ ያሬድ አሁንም እንዲህ ሲል ያሳስበናል። ሰይጣንን ያሸነፈ የኃያላንን ኃይል ድል የነሳ የመድህን ክርስቶስ የትንሣኤው ሰባኪና መምህር የሆነ ከቅዱሳን መካከል አንዱ ቅዱስ ጊዮርጊስ እንደ ዕጣን በእውነት ምዑዝ ነው። የብፁዕ የቅዱስ ጊዮርጊስ የመታሰቢያውን በዓል እናደርግ ሲል በመንፈስ ቅዱስ ተቃኝቶ አዞናል። ሰማዕታት ተጋድሏቸውን በትዕግስትና በጽናት ማጠናቀቃቸውን ሲመሰክር ባሕረ ጥበባት ቅዱስ ያሬድ ነፃ የምታወጣ ሀገራቸው ቅድስት ኢየሩሳሌምን ደጅ ይጸኑ ዘንድ በሃይማኖትና በትዕግስት ጽናት ሰማዕት ወይም ምስክር ሆነዋል
በማለት ዘምሯል። በዕለቱ ሚያዝያ 23 ቀን በሚኖረው ቅዳሴ የሚሰበከው ምስባክ ወይርአዩ አሕዛብ በቅድመ አዕይንቲነ በቀለ ደሞሙ ለአግብርቲከ ዘትክእወ ይባ ቅድሜከ ጋሮሙ ለሙቆሃን የሚል መዝሙር 78 ቁጥር 10 ላይ ያለው ቃል ነው። ወይርአዩ አሕዛብ በቅድመ አዕይንቲነ ማለት እኛ እኩሌቶቻችን ሞተን የእኩሌቶቻችን ሞት በዓይናችን እንዳየን እነርሱም እኩሌቶቻቸው ሞተው የእኩሌቶቻቸው ሞት በዓይናቸው ይዩ። ስምህን በመጥራታችን መከራ እንዳጸኑብን አንተም በረድኤት በፍርድ ከኛ ጋር መሆንን ያውቁ ዘንድ አሕዛብ ሁላቸው መከራ ሲጸናባቸው በዓይናችን ፊት ይመልከቱ የሚል ነው። በቀለ ደሞሙ ለአግብርቲከ ዘተክእወ ለሚለው ደግሞ ስለፈሰሰ ስለ ባሮች ደም ተበቀል ይባ ቅድሜከ ጋሮሙ ለሙቆሃን የታሰሩ የባሮች ልመና በፊትህ ይድረስ። አሁን ቅዱሳን ደማችንን ተበቀልልን ብለው የሚጸልዩት በቀለኛ ሆነው አይደለም፣ የእግዚአብሔር የጌትነቱ ኃይል እንዲገለጥ ፈልገው ነው እንጂ። አንድም የእግዚአብሔር በቀል ፈርተው ወይም የእግዚአብሔርን በቀል ፈርተው ጌትነቱን አምነው ወደ እግዚአብሔር ይመለሱ እንደሆነ ተስፋ አድርገው ነው እንጂ። አንድም ወይርአዩ ማለት 70 ዘመን በባቢሎን ባርነት የሚሰቃዩትን ሕዝብህን ነፃ ስታወጣ አሕዛብ ሁላቸው ይመልከቱ። በቀለ ደሞሙ በባርነት ስለፈሰሰው ስለ ሕዝብ ደም ትበቀል ዘንድ ይባ ጋሮሙ ታስረው የነበሩ የመቃብያን ልመናና ጸሎት በፊት ትድረስ ማለት ነው። እንግዲህ ስለ ቅዱስ ጊዮርጊስ መቼስ በጣም በርካታ ነገሮችን ማለት ይቻላል። እኛም ገድሉን ሙሉ ገድሉን ማለት ነው ክፍል 1 ክፍል 2 እያልን በዚሁ በማህደረ ተዋህዶ መንፈሳዊ ዩቲዩብ አገልግሎታችን ከዚህን ቀደም ሙሉን ስላስቀመጥንላችሁ እዛ እየገባችሁ እንግዲህ ገድሉን ማዳመጥ ትችላላችሁ። ከፍታችሁ በተለይ ያው ፕሌሊስት የሚለው ላይ ስትገቡ ወደታች ብትወርዱ ታገኙታላችሁ። ገድለ ተክለ ሃይማኖት፣ ገድለ ቅዱስ ጊዮርጊስ፣ ገድለ ገብረ መንፈስ ቅዱስ እና መልካ መልኮችም አሉ። እነዛን የፈለጋችሁትን ወስዳችሁ እንግዲህ በተለይ ቅዱስ ጊዮርጊስ ስለሆነ አሁን ያንን ገልጣችሁ ከፍታችሁ አንዱን ክፍል እንኳን ብታደምጡ ያው በረከት እንደመሳተፍ ያህል ነው። እኛም ይህንኑ በረከት እንሳተፍ ብለን ነው እንግዲህ የልዳው ሰማዕት የቤሩት ኮከብ የቅዱስ ጊዮርጊስ የኢትዮጵያውን ገበዝ የህይወት ታሪክ ከብዙ በጥቂቱ ለማየትና በረከቱን ለመማፀን ተራዳይነቱን ደጅ ለመጥናት ይህን መርሃ ግብር ወደ እናንተ ያመጣ ነው። በነገራችን ላይ ቅዱስ ጊዮርጊስ ማርታና እስያ የሚባሉ 2 እህቶች ነበሩትና እንግዲህ በአባቱ ቤት ሀብት ንብረት የተረፈው የባለጠጋ ልጅ እንደነበረ በ20 ዓመቱ በነበረ የውትድርና አገልግሎት የመቶ አለቅነት ማዕረግም ደርሶ እንደነበረ በገድሉ እናነባለን። መልከ መልካም ወጣት የነበረው ሰማዕቱ ቅዱስ ጊዮርጊስ ከምድራዊ መንግስት ይልቅ ለሰማያዊ ክብር ታድሞ ለገድል በተጠራ ጊዜ የሰማይና ምድር ጌታ እግዚአብሔርን ለማገልገል ሳያወላውል ከሁሉ ነገር ተለይቶ ሀብቱን፣ ሹመቱን፣ የእናትና አባቱን ቤት ንብረት ትቶ የሰማዕትነትን መንገድ የተከተለ የፈጠራቸውን አምላክ ረስተው ለባዕዳን አማልክት ይገዙ የነበሩ ወገኖችን ለዘንዶ ከሚያቀርቡት የሰው መስዋዕትነት ወይም መስዋዕት ለማላቀቅና ነፃ ለማውጣት ነፃ ለማድረግ ቆርጦ የተነሳ በፋርስ መንግስት አደባባይ በሰባ ነገስታት ፊት ኢየሱስ ክርስቶስ የባህሪ አምላክ መሆኑን የመሰከረ ጣዖት አምላኪዎችን በትምህርቱና በተአምራቱ ያሳፈረ ታላቅ ሰማዕት እንደሆነ ቅድስት ቤተክርስቲያናችን ገድሉን ጠቅሳ ታሪኩን እያነሳች በዚህ መልኩ ትዘክረዋለች። በረከቱ ይደረብን። አምላካችን አሁንም በቸርነትና በምሕረቱ የእነዚህን ሁሉ ቅዱሳንን እሱ ያከበራቸውን የመረጣቸውን ያጸደቃቸውን ለእኛም በቃል ኪዳናቸው ታምነን ወደ እሱ ወደ አምላካችን እንዲያቀርቡን የሰጠንን የእነዚህን የቅዱሳን ሁሉ በረከት እንዲያሳትፈን ፈቃዱ ይሆንልን። አሁንም የኢትዮጵያ ገበዝ ቅዱስ ጊዮርጊስ ብያለ የምንዘምርለት ሀገራችን ኢትዮጵያን እንግዲህ እንደቀደመው ሁሉ አሁንም ደርሶላት ደጉን መልካሙን ጊዜ አምላካችን ፊት እየቀረበ እንዲያመጣልን ተራዳይነቱ አሁንም እንዳይለያት ለሀገራችን የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። በገድሉ ላይ አንዱም የተነገረለት ቃል ኪዳን አምላካችን ራሱ የነገረው አምላከ ጊዮርጊስ እርዳኝ፣ አምላከ ጊዮርጊስ እርዳኝ፣ አምላከ ጊዮርጊስ እርዳኝ እያለ የለመነውን እኔ እረዳዋለሁ፣ እጠብቀዋለሁ፣ እታደገዋለሁ እንዳለ አምላካችን እኛም አምላከ ቅዱስ ጊዮርጊስ እርዳን ስንለው በመውጣት በመግባታችን እንዲረዳን ደግነቱ እንዲያበዛልን ፍቅሩን ከሁላችንም እንዳያርቅብን ከሁሉ በላይ ለእኛ ያደረገውን ያንን ታላቁን የመስቀል ፍቅሩን በልባችን አሳድሮ በዚያ ፍቅር የምንመላለስበትን የቅዱሳንን ጽናትና በረከት ለእኛም እንደው ጠብ እንዲያደርግልን ትንሽም እንደው ተጋድሏቸውን ለእኛም እንዲያደርሰን የአምላካችን የቅዱሳን አምላክ የሰማዕታት አምላክ የተቀደሰ ፈቃዱ ይሁንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። አምላከ ቅዱስ ጊዮርጊስ በቸርነቱ ይርዳን ይደግፈን። የሁላችንም መጨረሻ ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ብሎ የደግነት ባለቤት
ያሳምርልን። ማህደረ ተዋህዶ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት እሱ አምላካችን እንደ ቸርነቱና እንደ ምሕረቱ ብዛት እየረዳን ወደ እናንተ የምናደርሰው መርሃ ግብራችንን ነበረ ስንከታተል የቆየ ነው። መቼስ እንደተለመደው ላይክ፣ ሰብስክራይብ፣ ሼር የሚባል ነገር አለ። እናንተ ጋር እንግዳ ስላልሆነ ነው የማንዘበዝባችሁ። ይህንን እንግዲህ የምትሰሙ ሁሉ ለሚያደምጡ እንድታደርሱ እናንተም ሰብስክራይብ ካላደረጋችሁ እያደረጋችሁ መርሃ ግብራችን እንድትከታተሉ ከወዲሁ በአጽንኦት መልእክታችን እናስተላልፋለን። የትንሣኤ ጉዳያችንን በቀጣዩ በክፍል 4 ደግሞ እንመለስበታለን። ለዛሬ ወደ እናንተ ያደረስነውን መርሃ ግብር ምንጭ ያገኘ ነው ልሳነ ተዋህዶ ዘኦርቶዶክስ ቁጥር 135 7ኛ ወር 2009 ዓመተ ምህረት ከታተመው መጽሔትና ያው እንደተለመደው ከመጽሐፈ ስንክሳራችን ነበር መግቢያው። ከዚያም ደግሞ ትንሽ ሰፋ ያለው እንደማያደረስ ነው ሆህተ ስብከት ዘቅዱስ ያሬድ ቅጽ 2 በግሩም መልኩ መቼስ ያዙ እያልን ከምንጨቀጨቃችሁ ከሊቀ ጉባኤ ጌታውን ደምጸ በተጻፈው መጽሐፍ ላይ ያገኘነውን ነው። ለሁሉም ይህን ያዘጋጁልን የሰጡን ሁሉ የሕይወትን ቃል ያሰማልን። መድኃኔዓለም በዕድሜ በጸጋ ይጠብቅልን። አስበ ቅዱሳንን ያድልልን። ቅዱስ ጊዮርጊስ አማለደን ከመድኃኔዓለም አስታረቀን። ማረን ይቅር አለን አማኑኤል ታረቀን። ሹመት ለመፈለግ ቅዱስ ጊዮርጊስ ነገሥታት ዘንድ ሄዶ ቅዱስ ጊዮርጊስ ጣዖት ሲያመልኩ አየ። ቅዱስ ጊዮርጊስ አምላኩ ተክዶ ቅዱስ ጊዮርጊስ ማረን ይቅር አለን አማኑኤል ታረቀን። ክርስቲያን ነኝ የሚል ቅዱስ ጊዮርጊስ በዓለም ሁሉ ጠፍቶ ቅዱስ ጊዮርጊስ እኔ አምናለሁ አለ። ቅዱስ ጊዮርጊስ የአምላኩን ስም ጠርቶ ቅዱስ ጊዮርጊስ ማረን ይቅር አለን አማኑኤል ታረቀን። ተፈጭቶ ተደቆ ቅዱስ ጊዮርጊስ ደብረ ይድራስ ሳለ ቅዱስ ጊዮርጊስ ተፈጭቶ ተደቆ ቅዱስ ጊዮርጊስ ደብረ ይድራስ ሳለ ቅዱስ ጊዮርጊስ እጽዋቱ ሁሉ ቅዱስ ጊዮርጊስ አለ። ቅዱስ ጊዮርጊስ ማረን ይቅር አለን አማኑኤል ታረቀን። የመቅጫው መሳሪያ ቅዱስ ጊዮርጊስ በዓይነት ተደቅኖ ቅዱስ ጊዮርጊስ እኔ አልፈራም አለ። ቅዱስ ጊዮርጊስ በአምላኩ ተማምኖ ቅዱስ ጊዮርጊስ ማረን ይቅር አለን አማኑኤል ታረቀን። የዓለም ግሳንግሷ ቅዱስ ጊዮርጊስ ጠባይዋ ሳይገዛ ቅዱስ ጊዮርጊስ ስለ ጌታ ፍቅር ቅዱስ ጊዮርጊስ ከእናት ተለየ። ቅዱስ ጊዮርጊስ አማለደን ከመድኃኔዓለም አስታረቀን። ማረን ይቅር አለን አማኑኤል ታረቀን። ማረን ይቅር አለን አማኑኤል ታረቀን። ገድል ከግሩም ነገር ከጥዑም ጊዮርጊስ ኃያል እንቁ ስም ቅረበነ በሰላም ቅረበነ በሰላም
ደም ወማይ ወሃሊብ እምነ ክሳዱ ፈልፈለ ፈልፈለ ደም ወማይ ወሃሊብ እምነ ክሳዱ ፈልፈለ ፈልፈለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ሶበ ተከለለ ቅዱስ ጊዮርጊስ አንገቱ በተሰየፈ ጊዜ ደም ውሃ ወተት ከአንገቱ መውጣቱን የሚያሳስብ በማህሌቱ አባቶቻችን የሚሉት ነው። ይቆየን፣ የቀጠሮ ሰዎች ይበለን፣ የሰማነውን በልባችን ያሳድር። በነጻች በጎላች በተረዳች በአንዲቷ የተዋህዶ እምነታችን መድኃኔዓለም እስከ ሞት ድረስ እንዲያጸናን፣ ፈታኞቿን ከእግሯ በታች እንዲያስገዛልን፣ የምንሰማቸውን የማይገቡ ነገሮች ሁሉ ፈታኝ የሚወረውረው የማይጠቅመው ጦር ነውና እርሱ አምላካችን በቸርነቱ የቅድስት ቤተክርስቲያናችን ጠባቂዋ እሱ ስለሆነ በነገረን ባስተማረን በሃይማኖት አጽንቶ በምግባር አቅንቶ የደግነቱን ስራ ለሁላችንም ሳያጓድል እስከ ቅታ ድረስ ይችን የነጻች የጎላች እምነት አምነን ለክብር የምንበቃበትን መልካም ስራ እንድንሰራ የድንግል ማርያም ልጅ አንድያ ልጇ ቸሩ መድኃኔዓለም ይርዳን። አሜን። ይቆየን።